ዛሬ መስራት የፈለኩት እንኳን ያፋልጉኝ ማስታወቂያ ነው። በጣም ብታፋልጉኝ ደስ የሚለው ነገር በሀገራችንን በዓለም ላይ በጣም ታዋቂ የነበሩ በአንድ ወቅት ብዙ ጭብጨባ ያገኙ በአንድ ወቅት እልልታ፣ ሽብሸባ፣ መሬት አይንካችሁ የተባሉ ሰዎች ከዚች ዓለም አልፎ ሄደዋል። ከዚች ዓለም አልፎ ሄደዋል። ማንኛችንም የት እንዳሉ አናቅም። የምናውቀው አንድ ነገር ግን ምድር ላይ በነበሩበት ሰዓት ጭብጨባና ሽብሸባ ነበራቸው። በሰማይ ፍርዳቸው ምን እንደሆነ አናቅም። ሁላችንም ሃይማኖት አለን። እያንዳንዳችን የየራሳችን በጎ ምግባር አለን፣ መጥፎ ምግባር አለን። በምድር ላይ ለምሰራውና ለማደርገው ነገር ተጠያቂና በምድር ላይ ለምተገብራቸው ምግባሮች እኔ ነኝ ባለቤቱ። የሰው ኃጢአት አያድነኝም። የሰው ጭብጨባ አያድነኝም። እኔ ነኝ ባለቤቱ ለገዛ ህይወቴ። አንዳንድ ትላልቅ የነበሩ በኢትዮጵያ ውስጥ ለምሳሌ እኔ በጣም ከማደንቀው አርቲስት ኪሮስ አለማየሁ እጅግ በጣም ማደንቀው ድንቅ አርቲስት ነው። ዶክተር ጥላሁን ገሰሰ እጅግ በጣም ድንቅ አርቲስት ነው። አሊ ቢራ እጅግ በጣም ድንቅ አርቲስት ነው። በጣም ነው የምወዳቸው። በነገራችን ላይ ነው እወዳቸዋለሁ። ሁሉንም ሙዚቃ ሰማለሁ። በጥላሁን ገሰሰ የቀብር ስነ ስርዓት ላይ ተገኝቻለሁ በቦታው። የጥላሁን ገሰሰ ሲያጨበጭብ ያ ሁሉ ህዝብ ሲከተለው ሲሰማ ሙዚቃውን ነበረ። ጥላሁን ገሰሰ ግን ካለፈው በኋላ በሰማይ በራሱ በተገበረው ምድር ላይ በሰራው ነገር ነው የሚጠየቀው። ምድር ላይ በተገበራቸውና ምድር ላይ ባረጋቸው ነገር ነው የሚጠየቀው። ኪሮስ አለማየሁም ብሔሩ አያድነውም። አሊ ቢራም ልክ እንደዚሁ ብሔር አያድነውም። ማንም አያድነውም። ሁሉም በየስራው ነው የሚድነው፣ በየስራው ነው የሚጠየቀው። በመልካም ነገር በሰራው አምላክ በሰጠው ተልቆ በሚያምነው ሃይማኖት በሚባለው ነገር በዛ ፍርዱን ያገኛል። በሃይማኖቱ የራሱን ተጨባጭ የሰራውን ነገር ተቆጥሮ ዋጋው ይከፈለዋል። ኢትዮጵያ የእምነት ሀገር ነች ተብሎ ስለሚታመን ብዙ ሰዎች ድምፄን ይሰሙታል ብዬ ስለማስብ ነው እንጂ የምናገረው። በሰለጠነ ዓለም ቢሆን ሃይማኖት የሌላቸው ሰዎች ይበዛሉ። በርከት ያሉት ደግሞ ምንም የእንስሳ ኑሮ የሚኖሩ ሰዎች አሉ፣ ወንድ ለወንድ ሴት ለሴት ተጋብተው። በኢትዮጵያ ያንን ባህልና ይሄንን መጥፎ የሰውን ባህሪ የእንስሳም ባህሪ ያልሆነ አዲስ ምን አይነት ባህሪ እንደሆነ ልንገልጸው በማልችል ባህሪው ተጠምዷል በውጭ። ያንን ወደ ሀገር ውስጥ ለማስገባት ጥረት እየተደረገ እንዳለ ይሰማኛል። እኔ ያቺን ኢትዮጵያ የምትባል ትልቅ ሀገር አባቶቻችን ሰርተዋታል። አልፎ የሄዱ አባቶቻችን አሉ። በስራቸውና በምግባራቸው በሰማይ ከእግዚአብሔር ፍርድ ያገኛሉ። እነዚህ አርቲስቶች ከኦሮሞም ከትግራይም ከደቡብም ከሶማሌም ከአፋርም ከጋምቤላም በርከት ያሉ በጭብጨባ በፕሬዝዳንትነት በትላልቅ ደረጃ በሀብት የናጠጡ በጣም በርከት ያሉ ሰዎች አልፈው ሄደዋል። አሁን ያለው ትውልድ አለ። ለምንሰራው ስራ እንጠየቃለን። እነዚህ አልፈው የሄዱትን ከአፋር ተነስቶ የአፋር ታዋቂ የነበረ የአፋር ሲያጨበጭብለት የነበረውን ፍርዱ ትክክል አይደለም ብሎ ከእግዚአብሔር ጋር የሚዋገት ሰው አለ ብዬ አላምንም። ከትግራይም ተነስቶ ኪሮስ ያለበትን አላቅም። መልካም ሰው ነው። ሙዚቃውን አዳምጣለሁ። ኪሮስ አለማየሁ የተሰጠው ፍርድ ትክክል አይደለም፣ የሚጠሉት ወደዚህ ብሎ ልንፈርድ አንችልም። ፍርዱ ከእግዚአብሔር ነው። አሊ ቢራም በተመሳሳይ፣ ጥላሁን ገሰሰንም ልክ እንደዚሁ እነ ሂሩት እንደዚሁ በተመሳሳይ ታዋቂ ሰዎችን ላንሳ ብዬ ነው። በጣም ታዋቂ የሆኑ ሰዎች መለስ ዜናዊ፣ አቡነ ጳውሎስም ልክ እንደዚሁ በምድር ላይ በሰሩት ክፋትና በመድረቱ በሰሩት ነገር በሙሉ የእጃቸውን ዋጋ ያገኛሉ። የእጃቸውን ያገኙ ዛቻ ምናምን አይደለም። እኔ ፍርዱ ከእግዚአብሔር ነው። የትኛውም ብሔር የትኛውም ኢትዮጵያዊ እነሱን ከፍርድ የሚያድናቸው የለም። ፈራጅም መሐሪም ይቅርባይም የዘላለም ንጉሥ እግዚአብሔር ነው በምናምነው አምላክ፣ በሙስሊምም በክርስቲያንም በምንም እና እኔ አሁን ጊዜው የማጨብጨብና የማሸብሸብ ይመስለኛልና በማይረባ ነገር ጊዜን በማጥፋት ላይ ያተጠመድን ይመስለኛል።
ለምሳሌ ሽብሸባና ጭብጨባ፣ እነዚህ የሞቱት ያለፉት ሰዎች ሽብሸባና ጭብጨባ አልፈዋል። በጣም ብዙ ተከታይ ነበራቸው። ሶሻል ሚዲያ ላይ ቲክቶክ ላይ ብዙ ተከታይ ለማፍራትና ኢንካም ለማግኘት የሚያግበሰብሱ ሰዎች አሉ፣ የሚግበሰበሱ ሰዎች አሉ፣ በእውቀት ማነስ የሚሰቃዩ ሰዎች አሉ። ሰው ዓለምን ቢገዛ ምድር ነፍሱን ቢያተርፍ ምን ይጠቅማል ይላል እግዚአብሔር ቃል። ይህችን በልባችሁ ያዟት። በአጠቃላይ በምሰራው መልካም ስራና በማደርገው ነገር እንጂ ሽብሸባና ጭብጨባ ስለበዛልኝ አንዲትም ለኔ የሚለወጥ የሚቀየርም ነገር የለም። ዓለምን ተቀይራለች፣ ምድሩም ተቀይሯል። በአስተሳሰብ ጎለናል። የሰውነት ውሃ ልክ የሚባለውን ነገር ስተን እየሄድን ይመስለኛል። ለዛም ነው በየጊዜውና በየቦታው በየአካባቢው ሰው ልጅ እየቀበርን ሽብሸባና ጭብጨባ ላይ ጊዜያችንን የምናቃጥለው። ለዛ ነው ንጹሐን እልቂትና ሞት ምንም የማይመስለን። ለዛ ነው የወገኖቻችን ስቃይና መከራን የማይመለከትን። ነጠላን ለብሳልን፣ ግን ቤተ ክርስቲያን ውስጥ በሃይማኖታቸው የሚጨፈጨፉ ሰዎች አሉ። የምንጠቀስበትና የምንነገርበት ኢትዮጵያዊነት አለ። በኢትዮጵያ ውስጥ ንጹሐን ይረግፋሉ፣ በየአካባቢው ያልቃሉ። የሰው ልጅ በማንነቱ ተመርጦ በያለበት ይጨፈጨፋል፣ ይገደላል። ሴት እህቶቻችን ይደፈራሉ፣ ሳይፈልጉ ክብረ ንጽህናቸው ይወሰዳል፣ ሳይፈልጉ ማህፀናቸውን እንደ ዕቃ ይጫወትበታል፣ ማንም እየተነሳ ማለት ነው። ሳይፈልጉ በበሽታ ይወድቃሉ። የሰው ልጅ መኖር እየፈለገ እየተገደለ በየአካባቢው ይወድቃል። ይህ ሁሉ አለ። እኔ አሁን በዛች ሀገር ላይ ሰው የሆኑ ሰዎች፣ ሰው እንደሚያስቡ ሰውነት ያላቸው፣ የሰውነት አስተሳሰብ ያላቸው፣ በሰው አስተሳሰብ የሚኖሩ ሰዎች እንዳይኖሩ ይፈለጋል፣ ይጠፋል። ያለንበትን ደረጃ እንድንገመግብ ብዬ ስለማስብ ነው የማወራው። ሰዎች ልጆች የሉም እየረገፉ ሄዶ ማለት ራሳችንን እያጣን ሄድን። ሰው የለም ማለት አውሬ እየበቀልን ያለ ነው እና ጊዜው የአውሬ ነው እና ይሄንን ለመቀየርና ይሄንን ወደ ተሻለ ነገር ለማምጣት ሰው ሆነን መገኘት መቻል አለብን። የጊዜ ጉዳይ ነው እንጂ ይሄ የተነሳው ሰደድ እሳት ወይ የተነሳው አውሬ፣ ይሄ ደም የሚጠጣ አውሬ በያገኘው አጋጣሚ አሁን አንገትን ብደፋ ያኛው ነጩ በሬ ጥቁሩ በሬ ዳለቻው በሬ እንደሚባለው ነው። ጊዜውን ጠብቆ ይበላል፣ ማንንም ይበላል። የሰው ልጆች የሚተዳደሩበት መልካም ነገር የሚሰሩበት ነው የሃይማኖት ሀገር ከተባለ ማለት ነው። የሃይማኖት ሀገር ያልሆኑ ሀገራቸውን የግብረ ሰዶምን የሌዝቢያንስ ወይም ደግሞ ይሄ የስጣን አምልኮ የፈቀዱት ሀገሮች በሲስተም እየተመሩ እርስ በርሳቸው ልክ እንደኛ አይተራረዱም። የሰው ልጅ ማጅራት አይጨፍሩም። ሕፃን ልጅ ሴት ልጅ አይደፈርም። የሃይማኖት ሀገር ሆነን ነው ተብለን ንጹሐን የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ ጳጳሳቱ ካህናቱ መኖር አልቻልንም፣ ተንገላታን፣ ተሰቃየን ብለው በአደባባይ ይነገራሉ። የሃይማኖት ተቋማትና ሃይማኖተኞቹ ግን ምን እያደረግን ነው? ጥያቄው ለራሳችን መልሰው። እኔ ጻድቅ ነኝ ምናምን እያልኩ አይደለም። በጣም ኃጢአተኛ፣ ጸሎት የሚገባኝ ስለ ኃጢአቴ እንደው በቃ የእናንተ በድንጋይ ብትወግሩኝ ራሱ ኃጢአቴ የሚለቀኝ አይመስለኝም። ግን የሰውነት ባህሪ እያጣን ስለሆነ ሰው ካሆለን ካልቆምን እንደ ሰው ማንጓዝ ከሆነ የምንከፍለው ዋጋ የበዛ ይሆናል ብዬ አስባለሁ። መለስ ዜናዊን ከተፈረደበት ወይ ደግሞ ካለበት ቦታ ያለበትን ቦታ አላቅም፣ ማን እንደሚነግረኝ አላቅም። አፋልጉኝ እስቲ፣ ማን ያድነዋል? ሲያሸበሽብ ሲያጨበጭብ የነበረ እጅ ሄዶ ያወጣዋል። በምድር ላይ ያለን የምንሰራው መልካም ነገር ያተርፈናል። በምድር ላይ ያለን የምናደርገው መልካም ነገር ከፍ ዝቅ ያደርገናል። በምድር ላይ የምናደርገው መልካም ነገር ለእያንዳንዳችን የህይወትን ዋጋ ይከፍለናል። እኔ ሰባኪም አይደለሁም፣ በጣም ጎረምሳ ነኝ። ግን እንደ ሰው ልጅ ለመሆን እሞክራለሁ። ትልልቅ ሰዎች ስለሌሉ እግዚአብሔር ወይ ትልቅ ሰው አድርገኝ፣ የትልቅ ሰው መንገድ ብራኝ ብዬ ጸልያለሁ። ብዙ ፈተናዎች አሉ በህይወት። የራሳችን ህይወት የምንኖረው አለ፣ በራሳችን የምንፈተነው፣ በራሳችን ህይወት የምንፈተነው፣ በሰዎች የምንፈተነው አለ። ቢሆንም ግን የሰው ልጅ ማለት በምድር ላይ ያለ መልካም ሰርቶ ማለፍ ነው። እኔ በኢትዮጵያ ውስጥ የሰው ልጆች እጦት አለ፣ የሰው ልጆች ድርቀት አለ። ሁሉም አድርባይ አስመሳይ ወይም ደግሞ የተወሰነው ምን አገባኝ እኔ ከሞትኩ ሰርዶ አይብቀል ብሎ የተቀመጠ ካላለ ያ አይጠቅም። ሁላችንም ለአንድነት እንቁም። በምንሰራው ስራ በምናደርገው ነገር ነው የምንመዘነው። ነጭ ለብሰን ወደ ቤተክርስቲያን ስለሄድን፣ ነጭ መስከነ ወደ መስጊድ ስለሄድን፣ ነጭ ለብሰው ወደ ቦታ ስለሄድን ጻድቆች ነን ብቆች ነን ማለት አይደለም። የእውነትን እንኑር፣ የእውነትን እንነጋገር፣ የእውነት እናውራ። በኃጢአት ለምን ወደቃችሁ አይደለም። ስለ ኃጢአት እንደምንወድቀው ክርስቶስ ለኃጢአታችሁ ለእያንዳንዳችን ያዘጋጀልን መንገድ አለ። ስለ ኃጢአታችሁ ላወራ አይደለም። ሰው የመሆንና ሰው ያለመሆንን ግን ለሰዎች መድረስ የሰዎች ስቃይና መከራን እንደራስ አድርጎ ማሰብ ላይ ችግር አለ። ለዛም እየተላለቅን ነው። በጣም ብዙ ጭብጨባ ሽብሸባ እንፈልጋለን። በሰዎች ላይ መነገድ እንፈልጋለን። ይሄ በጣም አስቸጋሪና መቆም ያለበት ነገር ነው ብዬ ነው የማስበውና
እኔ የሚሰማኝ እንደዛ ነው። ሰሞኑን አነጫንጮኛል። አዶን ነው በቃ የሚሰማኝ እንደዛ ነው። ለዛም ነው ንጹሃን እየተገደሉ እየተጨፈጨፉ ንጹሃን እያለቁ ኢትዮጵያ ውስጥ የሰው ደም ጎርፍ ሆኖ እየፈሰሰ መኖር እየፈለጉ ህጻናት እየተገደሉ ቤተሰብ እየተበተነ የሃይማኖት ተቋማት እየተዋረዱ የሃይማኖት አባቶች የተዘረጠጡ የሃይማኖት አባቶች የተሰደቡ ትልልቅ የተባሉት እየተዋረዱብን ትልልቅ የምንላቸው እያጣናቸው ስለሆነ ሁላችንም ሰው ለመሆን እንስራ። የሚያድነን ስራችን ነው። ማንም ጭብጨባና ሽብሸባ አይደለም። ቴንኪው